ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ በአገሪቱ የፖለቲካ መድረክ ላይ ታላቅ መናወጥን የፈጠሩ ሁለት እጅግ አነጋጋሪና ሰበር መረጃዎችን ይዘንላችሁ ቀርበናል። የቀድሞ የኢፌዴሪ ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ ውጥረት አስመልክተው የሰጡት መግለጫ መላው ሀገሩን እያነጋገረ ይገኛል። ጄኔራሉ ዝምታቸውን የሰበሩት ዝም ብለው አይደለም። በትግራይ ምድር ላይ እየተካሄደ ያለው የነባር አመራሮች ወደ ስልጣን የመመለስ ጉዞ በጣም መጥፎና ህዝቡን ለስጋት የዳረገ ነው ሲሉ በከባድ ቃላት አውግዘውታል። በሌላ በኩል ደግሞ መላው የኢንተርኔት ዓለም አነጋጋሪ የሆነችውና አልጠፋሁም የትም አልሄድኩም ስትል የነበረችው አወዛጋቢዋ በረከት ገበሬዋ ከፖሊስ እጅ ሾልካ ማምለጧ ተረጋግጧል። ይህች ሴት ከየት በኩል መጣች? ከበስተጀርባዋስ ያለው ፈርጣማ እጅ ማን ነው? ሁሉንም ዝርዝር መረጃዎች ያልተሰሙ ሚስጥሮችና ሰፋ ያለ ትንተና ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ተመልካቾቻችን ለብዙ ዓመታት በዝምታ ተውጠው የነበሩትና የሀገሪቱን ወታደራዊ መዋቅር ለረጅም ጊዜ የመሩት ጄኔራል ሳሞራ የኑስ አሁን ግን በትግራይ ክልል እየታየ ባለው የፖለቲካ ሸፍጥ ላይ እሳታማ መግለጫ ሰጥተዋል። ጄኔራሉ በሰጡት በዚህ አስደንጋጭ ቃለ መጠይቅ ሰሞኑን በክልሉ የታየው የነባር አመራሮች ወረዳ ስልጣን የመመለስ ሂደት ፍጹም ህገወጥና ህዝብን ለከፍተኛ ጭንቀትና ስጋት የዳረገ ተግባር ነው ብለውታል። ጄኔራል ሳሞራ በጥሬው ምን አሉ? ይህ የስልጣን ሽግግር ጥቂት ሰዎችን ብቻ በጓዳ የከበሩበት የትግራይን ህዝብ ፍላጎት ጨርሶ የማይወክልና ህዝባዊ መሰረት የሌለው ድራማ ነው ሲሉ ተናግረዋል። ይህ ብቻ አይደለም። ጄኔራሉ የነባሮች አመራሮችና የወታደራዊ አዛዦችን ድብቅ ሴራ ይፋ አውጥተዋል። እንደሳቸው ትንተና ከሆነ እነዚህ አመራሮች አሁን በድንገት ወደ ስልጣን ኮርቻ ለመውጣት የጨነቃቸው ለህዝብ አስበው አይደለም። ይልቁንም ከሚመጣባቸው የዓለም አቀፋዊና ሀገራዊ ተጠያቂነት ለማምለጥ ነው። የፈጸሙትን ስህተት ለመሸፈንና የሙጥኝ ያሉትን ስልጣን ለማስቀጠል ያደረጉት የመጨረሻ ህልውና ትግል ነው ሲሉ ተናግረዋል። ጄኔራል ሳሞራ ያስገመገሙት ትንቢት ይህ እንቅስቃሴ የፌዴራል መንግስቱን በሀገር አቀፍ ደረጃ ሊካሄድ ያሰበውንና በመላው ህዝብ የሚጠበቀውን ሀገራዊ ምርጫ ለማስተጓጎልና ውጥረት ለመፍጠር የታለመ ሳይሆን አይቀርም ሲሉ ከባድ ግምታቸውን አስቀምጠዋል። ስለሆነም የፌዴራል መንግስት ጉዳዩን በዝምታ መመልከት የለበትም። በብስለትና በረጋ መንፈስ ነገር ግን በቁርጠኝነት ይህንን ሴራ ሊበጥሰው ይገባል ብለዋል። የትግራይ ህዝብም እነዚህን ለግል ጥቅማቸው የሚሮጡ አመራሮችን ከዚህ በላይ መታገስ እንደሌለበትና አዲስ ኃይል መጥቶ ስልጣኑን በአስቸኳይ እንዲረከብ መንግስት ግፊት እንዲያደርግ ጥሪ አቅርበዋል። ነገር ግን ጄኔራሉ አዲስ ኃይል ያሉት ወገን የትኛው እንደሆነ በግል አለመናገራቸው በብዙዎች ዘንድ ትልቅ የቤት ስራና እንቆቅልሽ ሆኖ ቀጥሏል። የሳሞራ አዲስ ኃይል ማን ነው? ወታደሩስ? ወጣቱ? ወይንስ ሌላ? ወደ ሌላኛው ሰበርና አነጋጋሪ መረጃ ስንሻገር ነገሩ ይበልጥ ግራ የሚያጋባና የፊልም ታሪክ የመሰለ መጥቷል። ሰሞኑን በማህበራዊ ሚዲያ ላይ ወጣ ሀገሬ አፈርኩብሽ፣ ውለታዬን በላሽ፣ ባላልኩበት የወርቅ ማዕድንና ነዳጅ ዘርፈሻል ተባልኩኝ፣ እባካችሁ ጠፍታለች እያላችሁ አታስወሩ፣ የትም አልሄድኩም ከፈለጋችሁኝ አለው ስትል በአደባባይ ስትፎክርና ስትገረም የነበረችው በረከት ገበሬዋ ዛሬ ግን የሚሰማው ሌላ ወሬ ነው። አው የትም አልሄድኩም ስትል የነበረችው በረከት በየት በኩል ሾልካ እንደወጣች ሳይታወቅ ፖሊስና የመንግስት ደህንነት መዋቅር አታላ አምልጣ ከሀገር ወጥታለች። የመላው ህዝብ ጥያቄ እንዴት በምን ተአምር የሚል ነው። ይህች ሴት እኮ በተደጋጋሚ ስሟ በከባድ ኮንትሮባንድና የወርቅ ነዳጅ ዘረፋ ላይ ሲነሳ የነበረች ናት። ታዲያ እንዲህ ያለ የክትትል ራዳር ውስጥ ያለች ሴት እንዴት በአንድ ጀንበር ከሀገር ልትሰወር ቻለች? የማህበራዊ ሚዲያ ተጠቃሚዎችና የፖለቲካ ተንታኞች አሁን አንድ ትልቅ ጥያቄ እያነሱ ይገኛሉ። ከጀርባው የሆነ ወሳኝ ፈርጣማ እጅ የለም ትላላችሁ? ያለ እውነተኛ ባለስልጣናትና የደህንነት አባላት ድጋፍ ተራ ሰው ከሀገር በዚህ ፍጥነት ሊሰወር አይችልም። ነገሩ ሰባራ ወንበር ላይ የተቀመጠ ያህል አልዋጥ ያላቸው ብዙዎች ናቸው። እንዲያውም አንዳንዶች ነገሩ ጭንቅላታችንን አዞረው አልዋጥልን ስላለ ቡና ጁስና ውሃ አንድ ላይ ቀላቅለን እየጠጣንበት ነው እያሉ በአስቂኝና በቁጭት ስሜት እየገለጹ ይገኛሉ። ተመልካቾቻችን የሀገራችን ፖለቲካና ወቅታዊ ሁኔታ በየደቂቃው መልኩን እየቀያየረ ይገኛል። በአንድ በኩል የትግራይ ክልል የነባር አመራሮች ወደ ስልጣን መመለስና የጄኔራል ሳሞራ የኑስ አስቸኳይ የጣልቃ ገብነት ጥሪ፣ በሌላ በኩል ደግሞ እንደ በረከት ገበሬዋ ያሉ ወሳኝ ተጠርጣሪዎች በአይቪፒ መንገድ ላይ ከሀገር ማምለጥ ነገሩ ወዴት እየሄደ ነው? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ጄኔራል ሳሞራ ያሉት አዲስ ኃይል የትኛው ይመስላችኋል? የበረከት ገበሬዋስ ማምለጥ እንዴት ታዩታላችሁ?
ከበስተጀርባው ያለው ፈርጣማ እጅ የማን ነው? ያላችሁን አስተያየት በኮሜንት መስጫ ላይ አስፍሩልን። ቪዲዮውን ላይክ፣ ሼር በማድረግ አትርሱ። ቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በትህትና እንጠይቃለን።